ቁል ሲሩ ፊል አርድ እና በመሬት ላይ ሂዱ በላቸው ይላል። የሰው ልጆች እንግዲህ በተንቀሳቀሱ ቁጥር የእውቀት አድማሳቸው እየሰፋ ይመጣል። ያንን እውቀት ተመርኩዘው ያለፈ ታሪክ ያነባሉ፣ ያለውን ድርጊት ያስተውላሉ። ከዛ ተነስተው የሚመጣውን ነገር ቀይሰው ይሄን ሁሉ ማድረግ የቻለ ጌታ ነው የዓለም ባለቤት መሆን የሚችለው ወደሚለው ድምዳሜ ለመምጣት ይረዳቸዋል፣ በቅን ልቦና ካሰቡ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ጋየተል ኢንሷፍ ነው እየተናገረ ያለው እዚህ ላይ። እኔ ከኔ በላይ ተናጋሪ የለም ወመን አህሰኑ ሚነላህ ቂላ ወመን አስደቁ ሚነላህ ሐዲሳ እንዳለው እሱ ከተናገረ ከሱ በላይ ማንም ሊናገር የሚችል ነገር የለም። ነግሬያችኋለሁ የፈለገው ብትወጡ ብትወርዱ ከኔ የተሻለ አዋቂ የለም ብሎ በአምባገነኖች ቋንቋ ሊናገር አልፈለገም ማለት ነው። መብታችሁ ነው፣ ባላችሁ አቅም ያልኳችሁ ነገር እውነት ለመሆኑ ተመራመሩ፣ ተንቀሳቀሱና ራሳችሁ አጥንታችሁ ድረሱበት ይላቸዋል። ይሄ አቅል እንግዲህ የሰው ልጆች የፈጠረላቸውን አቅል እንዲጠቀሙ እና እኔ ነብይ ልኬላችኋለሁ፣ ኪታብ አውርጄላችኋለሁ፣ ከኔ የበለጠ ማን ያውቃል፣ ይሄን ነግሬያችኋለሁ። እንቢታልክ ብሎ በኃይል አይደለም ሰዎች ማንበርከክ የፈለገው። እስቲ መብትህ ነው አንተ አንድ ነገር ለማወቅ መመራመር ፈልጋለሁ ይታልክ ሂድ በመሬት ላይ ተንቀሳቀስ። በአለም ዙሪያ ብዙ ታሪኮች አልፈዋል። እነዛን ታሪኮች ከታሪኮቹ መካከል ዋናው የሩሱሎችና የቀውሞቻቸው ታሪክ ነው። ያንን እኔ የምላችሁን ነገር በእንዲህ አይነት ዘመን እንዲህ አይነት ህዝብ ነበር ገሌ የተባለ ነብይ ላኩለት፣ ያን ነብይ ባለመቀበል ለእንዲህ አይነት ጥፋት ተዳረገ የሚባለው እኮ አገሮች አሉ፣ ክልሎች ይታወቃሉ ማለት ነው። እዛ ሀገር ሄድና እዛ አካባቢ ገሌ የተባለ ነብይ አለ ወይ ብለህ ብትጠይቅ ያሳዩሃል ማለት ነው። ቤቱ እዚህ ነበር፣ እንደዚህ ነበር፣ ዘሩ ቀቢላው በሙሉ ይነግሩሃል። እንደገና የከተማ የወደመው ከተማ ስብባሪ የተለያዩ ቁሳቁሶችን ታገኛለህ ማለት ነው። ያኔ ለካ አላህ ያለው ነገር እውነት ነው ወደሚለው ትመጣለህ። በቀጥታ ሙባሸረተን ይህን ካላመንከኝ ሂድና ክልሉን አጥንተህ ድርጊቱ የተፈጸመበትን መድረኩን ራሱ ጎብኘውና እወቀው። ይሄ የምልህ ነገር ዝም ብሎ ጆክ አይደለም፣ በተጨባጭ በየክልሉ የሚገኝ ነገር ነው። አብዛኛዎቹ እዚሁ ሸርቀላ ውሰጥ የሚባል ክልል ላይ ነው ያሉት ታላላቆቹ ነብዮች ሁሉ በሙሉ እና ሩቅ ቦታ አይደለም ማለት ነው። የኖህ የሀገር የት ነበረ? ነይነዋ ነበረ፣ ኢራቅና ሉብናን መካከል ነበረ ማለት ነው። ኢብራሂም የተወለዱት ኢራቅ ነው፣ ባቢል ነበሩ። ከዛ ተሰደው ወደ ፍልስጤም መጡ። ሉጥም ኡርዱን ነበሩ። ነብዩላህ ሙሳም ግብጽ ነበሩ። ዩሱፍም እንደዛው ማለት ነው። ተለልቁ ነብዩ ሁሉ በሙሉ አንድ አካባቢ ነው፣ ኩታ ገጠም ማለት ነው። ያ ሁሉ አካባቢ ሄደህ ብትመራመር የተለያዩ ቅርጻ ቅርጾችንና የታሪክ መረጃዎችን ታገኛለህ። እኔን ካላመንከኝ እንተ በሚገባህ ቋንቋ እስቲ የታሪክ መረጃ መሬት እየቆፈሩ የበሰበሰ አጥንት እያወጡ የሰው ልጅ እድሜው ይሄን ያህል 2 ሚሊዮን ያለፈው አገኘን ትላላችሁ አይደለም? ለምን በዛ ቋንቋ አጥንታችሁ እኔ ያልኳችሁን ነገር አትደርሱበትም? ሰውን ለማታለል ስትፈልጉ ያልሆነ ነገር ትቆፍራላችሁ። ቁም ነገሩ ሲሏችሁ ግን በመንደርህ እንኳን ያለውን ሀቅ መቀበል አትችልም ማለት ነው። በመሬት ላይ ሂዱ፣ ተንቀሳቀሱ፣ ተመራመሩ፣ አጥኑ፣ ዙራችሁ ደክማችሁ በመጨረሻ እኔ ያልኩት ላይ ነው የምትደርሱት እርግጠኛ ነኝ ይላል። እንግዲህ እኔ ግዲት አለፋሁኝ ያው ዝም ብለህ ንገስ ቢሉት ተዋግቼት አልሆነ እንደሚባለው ማለት ነው። አላህ እክትሷር አደረገ። ሳትደክሙ ሳትለፉ ተጨባጭ እውነታ በአለም ላይ ይሄ ነው እያለ ነው ያለው። የለም እኔ አጥንቼ መድረስ አለብኝ ታልክ ሂድ፣ ግድ የለም መልፋቱን ከፈለክ ግን ዙረህ ለፍተህ አጥንተህ እኔ ያልኩት ላይ ነው የምትደርሰው፣ ከዛ ውጭ ምንም አይሆንም በማለት ሂዱና አጥኑ ይላል አላህ Subhanahu Wa Ta'ala። ፈንظሩ ከይፈ በደአል ኸልቅ አላህ Subhanahu Wa Ta'ala እንዴት ፍጥረታትን እንደፈጠረና እንደጀመረ ለማጥናት ብትፈልጉ በቀጥታ እንዳልኩት የመጀመሪያው ሰው ከአፈር እንደተፈጠረ ትደርሱበታላችሁ ይላል። ጅሎች ግን አጭበርባሪዎች ተዝንጀሮ ነው የተፈጠርነው ይላሉ ማለት ነው። ዝም ብለው መሃል መንገድ ላይ ተነስተው እና በበኒ እስራኤሎች አንድ ጊዜ ወንጀለኞች አላህ ተቆጥቶባቸው ዝንጀሮ አድርጓቸዋል ከሚለው ጋር ሊያያይዙ የሰው ልጅ ተዝንጀሮ ነው እንደገና ተሻሽሎ ተጠጉሮ ሰው የሆነው ይሉሃል ማለት ነው። ማን አለ? የትኛው ጥናት በየትኛው መረጃ? ነቅልም አቅልም ይሄን አይቀበልም ማለት ነው። ዝንጀሮ ወትረም ዝንጀሮ ነው፣ አሁንም ዝንጀሮ ነው። ሰው ነው፣ ከብትም ከብት ነው። አንድ ነገር ካለበት ምንም የተቀየረ ነገር የለም ማለት ነው። እንዳውም ያሽቆለቆለ ነው የመጣው ማለት ነው። የሰው ልጅ የመጀመሪያ ጌታን የማወቅ እንደው ፍላጎቱ
ቅርብ ነበረ አዲ ነበረ ብዙ ሸር አልተማረም ነበር የወትሮ ሰዎች በቀላሉ ወደ ዲን የመምጣት በአሁኑ ጊዜ ግን ሰለጠንኩ ባለ ቁጥር በሰንኮል የተተበተበ በቀላሉ አይኑ ፊትለፊቱ ላይ ያለውን ሐቅ ትቶ እንደገና የሌለውን ጨለማና ዝቅጠት ነው የሚፈልገው ማለት ነው ስለዚህ ከይፈ በዳ አልኸልቅ አላህ ፍጥረታቶችን እንዴት አድርጎ ጀመረና እንዴት ፈጠራቸው የሚለውን የራሳችሁን ታሪክ ብትቆፍሩና ወደ ኋላ ብትመራመሩ ልክ እኔ እንዳልኩት ልትደርሱበት ትችላላችሁ ثم الله انشئ النشأة الآخرة እና የመጀመሪያውን ሰው ከአፈር የፈጠርኩት መሆኑ ሲረጋገጥ ያኔ እንደገና እየሞቱ በአፈር ውስጥ የተደበቁትን አስከሬኖችም መልሶ ወደ ሰውነት ይመልሳቸዋል የሚለው በቀጥታ ልትደርሱበት ትችላላችሁ ይላል ان الله على كل شيء قدير አላህ Subhanahu Wa Ta'ala በሁሉ ነገር ላይ ፍጹም ቻይ ነው እንግዲህ እናንተ በሚገባችሁ ቋንቋ አፈነን ጨቆነን እንዲያትሉ ምርምርም ካስፈልጋችሁ ተመራመሩ ሞክሩ አልኩኝ እንጂ እኔ እናንተ ተመራመራችሁም አልተመራመራችሁም አመናችሁም ካዳችሁም አላ ኩሊ ሸይን ቀዲር መሆኔ የማያጠራጥር የማያከራክር ጉዳይ ነው ይላል አላህ Subhanahu Wa Ta'ala በመሆኑም ይሄን ሁሉ መክሬና አስጠንቅቄ እንቢ ካላችሁ ደግሞ ያ ወደ ጉልበት ሄዳችሁ ማለት ነው ማንንም አንፈራም من أشد منا قوة ማለታችሁ ነው ያ ከሆነ ደግሞ እንተያያለን يعذب من يشاء ከፍጥረታቶቹ የፈለገውን አመፀኞች እስከሆኑ ድረስ ይቀጣቸዋል ويرحم من يشاء ከነሱ መካከል ደግሞ አቅማቸውን አውቀው የሚመለሱትን ያዝንላቸዋል ይምራቸዋል وإليه تقلبون ለማንኛውም በመጨረሻ ወደሱ ነው የምትመለሱት የትምዳችሁ አታመልጡኝ ሰማይ ብትወጣ መሬት ብትገባ ተኔ የምታመልጥ አይምሰልህ እኔ ጋራ መታረቁ ነው የሚያዋጣው እንጂ ማመጽ ዘለህ እጅ ላይ ነው የምትወድቀው ይላል አላህ Subhanahu Wa Ta'ala ስለዚህ እንግዲህ የሰው ልጆች ይሄን ተጥንት ጀምሮ ይነገራሉ አዝጋ አላህ የወፈቃቸው ጥቂቶቹ ብቻ ሲቀሩ ወቀሊሉ ምን ዒባዲ የሸኩር እንዳለው አብዛኛዎቹ ግን የበለጠ እየገረሩ ነው ያሉት ማለት ነው በመጨረሻ ግን ያው አቅማቸውን የሚያቁበት ሁኔታ ይመጣል ማለት ነው وما انتم بمعجزين في الارض ولا في السماء እናንተ የሰው ልጆች አክብሬ እናንተን እያባበልኩኝ እየለመንኩኝ እስከ መጨረሻው ድረስ አስታመማችኋለሁ እንቢ ካላችሁ ግን ወደ ሰማይ ብትወጡም ወደ መሬት ብትገቡም ማምለጫ የላችሁም ይላል አላህ Subhanahu Wa Ta'ala ቁርጡን ወቀው እንግዲህ የሰው ልጅ የፈለገውም ቢሆን ከሰማይና ከምድር ክልል ሊወጣ አይችልም ማለት ነው ማ አንቱም ቢሙዕጂዚና ፊል አርድ መሬት ላይ ምስራቅ ምዕራብ ደቡብ ሰሜን ፈለገው ቦታ ወይም ወደ መሬት ሰርገህ ብትገባ ገባበት ገብቻ ወጣለሁኝ ወላ ፊ ሰማ ወደ ሰማይም ደግሞ ለመውጣት ብትፈልጉ ሰማውም የራሴ ግዛት ነው ከየት ነው የምታመልጡት ይላል አላህ Subhanahu Wa Ta'ala ወማ ለኩም ሚን ዱኒላህ ሚን ገይሪላህ ከአላህ ሌላ ሚን ወልይን ወላ ነሲር አንድ ዘመድ ወይም ተባባሪ አታገኙም እኔ ተተቆጣሁና ቅጣቴን ካመጣሁ በኋላ የፈለገው ኃይል መጥቶ ሊያስለቅቃችሁና ወይም ሊከላከልላችሁ እንደማይችል ከወዲሁ አረጋግጥላችኋለሁ ይላል እና ወልይ ማለት ዘመድ አንድ ሰው አንድ አደጋ በሚደርስበት ጊዜ ዘመድ ወዳጁን ይጠላል እና እንደኩኛለሁ ቶሎ ድረሱልኝ ይላል ያኔ እንግዲህ በፍጡር ደረጃ ከሆነ ዘመድ ተልተልትሎ ይመጣል ከያካባቢ ማን ነው የኛን ወንድም የሚያጠቃው እያለ እየደነፋ ይመጣል ያኔ ጠንከር ያለ ኃይል ከሆነ ያ የሚያጠቃው ክፍል ያሸገሽጋል ማለት ነው እንደገና ደግሞ ዘመድም ባይሆን የቅርብ ወዳጅ ይኖራል ጥቅም ጋር የተያያዘ ያረዳቱም እገሌ ወዳጅ እንዲህ ችግር ደረሰበት እገሌ ያጠቃው ከተባለ በፍጡር ደረጃ እንዴት የኛን ወገን እንድታጠቃዋለህ ብሎ ይመጣና ሊያስለቅቀው ወይ በመገላገል ወይም በመከላከል ሊያስለቅቀው ይችላል ማለት ነው በአላህ ላይ ግን እንደዚህ ነገር የለም ዓለም በሙሉ ቢከማች ያው አንድ እፍኝ የማይሞላ ነገር ነው የሚሆነው ከአላህ ኃይል አኳያ ማለት ነው ስለዚህ እኔ ጋራ ተጣልታችሁ እገሌ ወዳጅ ዘመዴ ይደርስልኛል ይረዳኛል የምትሉ ከሆናችሁ ወይም ደግሞ ተባባሪ ይመጣልናል ብላችሁ ከሆነ አትጃጃሉ እንዲህ አይነት ነገር የለም እኔ ዱላ ካነሳው ማንም ሊመክትና ሊከላከል የሚችል የለምና ይህንን ተታሪክ መማርና መረዳት ትችላላችሁ ተናንተ በፊት ምን አሸዱ ሚና ቁዋ የሚሉ ብዙ ትቢተኞች አልፈዋል እነዛ ሁሉ በቀላሉ ነው የደቀቁና የወደቁት እንዳላችሁት እናንተ እንደ ትልቅ ኃይልነን መስሏችሁ አትጃጃሉ ማንም ያዲናችሁ የትምዳችሁ
መድፈጥም ማምለጥም አትችሉም ይላል አላህ Subhanahu Wa Ta'ala። እንግዲህ በዚህ መልክ የሰው ልጆችን እስከ መጨረሻው ድረስ አቅማቸውን እየነገረ እየዛተ እያስጠነቀቀ እያባበለ እያግባባም ይሄን ሁሉ ጆሮ ዳባል በስለው እምቢ ካሉ ቃል ወደ ተግባር ይለወጣል። ከለታት አንድ ቀን ያ የተዛተው ነገር ሁሉ እንደገና ወደ ስራ ይለወጥና ሲያዙ ወዳውኑ እጅ እፍኝ የማይሞሉ ይሆናሉ ማለት ነው። والذين كفروا بآيات الله እነዚያ في كل زمان ومكان በየትኛውም ዘመን በየትኛውም ሀገር የአላህ አያ የአላህ ተአምሮችና አንቀጾች ከደረሷቸው በኋላ ጆሮ ዳባ ብለው ሐቁን ላለመስማት ጀርባ ያዞሩና የካዱ የሆኑት ወሊቃኢህ እና የውመል ቂያማ ደግሞ ከሞት ተነስታችሁ ጌታ ጋር ትገናኛላችሁ በስራችሁ ትጠየቃላችሁ የሚለውን ጭብጥ አንቀበልም ብለው ያስተባበሉና የካዱት ኡላኢከ የኢሱ ሚን ረሕመቲ እነዚህ ከርህራሄ ተስፋ የቆረጡ ናቸው። እነዚህ ሰዎች ይምራቸዋል ተብሎ አይጠበቅም ማለት ነው። ምክንያቱም እኔ የሚያስፈልገውን ሁሉ አድርጌላቸዋለሁ፣ ለምኛቸዋለሁ፣ አባብሌያቸዋለሁ፣ አስጠንቅቄያቸዋለሁ፣ መክሬያቸዋለሁ። ይሄ ሁሉ ተደርጎላቸው በምንም አይነት አንበገርም ብለው ኩፍርን ነክሰው እስከ መጨረሻው ድረስ የሄዱ ሰዎች ከዚያ በኋላ አላህ ይምረናል ብለው እንዳይጠብቁ ከኔ ረህማ ተስፋ ይቁረጡ ዋጋ የላቸውም ይላል አላህ Subhanahu Wa Ta'ala። ወኡላኢከ ለሁም አዛቡን አሊም እና የነሱ ጣፈንታ ምን ይሆናል ካላችሁኝ እነዚህ አይነት መናጢዎች ለነሱ እጅግ አሳማሚና አንገጋቢ የሆነ የሲኦል ቅጣት ተዘጋጅቶላቸዋል ከሱ በስተቀር ሌላ መጠለያ አይኖራቸውም በማለት ከወዲሁ ውሳኔውን ያስቀምጣል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይመክራል ያስጠነቅቃል። እምቢ ካሉ ግን በመጨረሻ ቀጠሮውን ጠብቆ ቢውልም ቢያድርም ቢዘምንም ያ ውጤት መምጣቱ አይቀርምና ይሄን ሁሉ ጥሪን ያላከበሩ ሰዎች ነገ አርሐሙ ራሂም ነውና ይምረኝ ይሆናል ብለህ እንዳትጠራጠር አለቅህም። የኢሱ ሚን ረህመቲ ተራህመቴ ተስፋ ይቆረጡ ናቸው። እነዚህን ሰዎች ይሄን ሁሉ ጥረት ተደረገላቸው በኋላ ይምራቸዋል ተብሎ የሚጠበቅ ነገር የለም አልቆላቸዋል እና እነሱ ለጀሃነም የተመደቡ ናቸው በማለት ያስጠነቅቃል ማለት ነው። ይሄንን እንግዲህ በነብዩላህ ኢብራሂም መውዒዟ ላይ ቀጥሎ እንደ ተዕሊቅ ነው አላህ Subhanahu Wa Ta'ala የተናገረው። ወይም ራሳቸው ኢብራሂም ናቸው ይሄን የተናገሩትና በቀጥታ የሳቸውን ቃል አላህ Subhanahu Wa Ta'ala ማዳጎሱ ነው ማለት ነው። ኢብራሂም እንግዲህ ስለ ተውሂድን መቀበል ምን ያህል ጥቅም እንደሚሰጥ ተውሂድን መካድ ምን ያህል መዘዝ እንደሚያስከትል በዚህ መልክ ማብራሪያ ሰጡ ማለት ነው። ምክንያቱም ያ ቀውም ይዕቡዱላህ ብለው ተነሱና ያን ጥሪ ተቀብለው ከተገዙት ጀነት ነዒም እንደሚያገኙ የአላህ ወዳጆች እንደሚሆኑ ያን ነገር ካልተቀበሉ ደግሞ በመጨረሻ ጥፋትና ውድቀት ላይ እንደሚደርሱ ተናግረዋል። ስለዚህ የሳቸውን አባባል ለክሶ ጨምቆ ፍሬ ነገሩን እንደዚህ አይነት መልእክት ነው ያስተላለፈው ብሎ ኢብራሂምን መልእክት ነው እዚህ ላይ ያደሰው ማለት ነው። ስለዚህ ኢብራሂም በቃል ቀጥታ ሙባሸረተን ያሉትን እንዳለ አስቀመጠው። ከዛ በኋላ ማብራሪያውን ግን ጠቅለል አድርጎ ኢብራሂም እንግዲህ በመልእክቱ ላይ የሚረተበው ነገር ይሄንን የኔን ጥሪና መልእክት ተተቀበላችሁ ምን ውጤት እንደምታገኙ ተካዳችሁና ተሰበበላችሁ ምን አይነት መዘዝና ችግር ላይ እንደምትወድቁ ብሎ በዚህ መልክ ነበረ ወዳጄ የመከራቸውና ያስጠነቀቃቸው ኢላላ አላህ Subhanahu Wa Ta'ala። ይሄን አይነት እንግዲህ መልእክት ከተላለፈላቸው በኋላ ሰዎቹ መልሳቸው ምን ሆነ የሚለውን ነው የሚጠበቀውና ስለሱ መልስ ሰጠናል። ፈማ ካነ ጀዋበ ቀውሚህ ነብዩላህ ኢብራሂም እንግዲህ በጣም እንደ ግልጽ በሆነ ቋንቋ በሩቱ አንደበታቸው በዚህ መልክ መልእክቱን ታስቀመጡና ሰዎችን ወደ ሀቅ ከጋበዙ በኋላ ሰዎች ይሄን ነገር ይቀበላሉና ይከተላሉ ወይስ ብሎ ይጠብቃሉና ለዛ መልሱን ይሰጠናል። እነዚህ ሙጅሪም የሆኑ ሰዎች ቀውሙ ኢብራሂም መጁስዮች ናቸው፣ እሳት የሚያመልኩ እንዲሁም ከዋክብትም ያመልካሉ። ጣዖትም ማአት ነገር ነው። መናጢ የተባለ ሰው የሚሰራውን ነገር ሁሉ ይሰራሉ ማለት ነው። ፈማ ካነ ጀዋበ ቀውሚህ የነብዩላህ ኢብራሂም ወገኖች ይህ አይነት መለኮታዊ ጥሪ በሚቀርብላቸውና በኸሊሉ ረህማን በሚመከሩ ጊዜ መልሳቸው ምን ሆነ ብትል ኢላ አንቃሉ እቅቱሉህ ሱብሃንአላህ
ይሄን የመሰለ መሪና አስተማሪ እንግዲህ ወረታው ሽልማቱ የሆነ ማለት ነው። ወገኖቼ ባካችሁ እንዳትጠፉብኝ እያለ ይጨነቃል እሱ። እነሱ ግን ግደሉት፣ ይሄ መናጢ ሰላም አይሰጠንም እኮ እሱን ገለን መገላገል ነው የሚል መልስ ሰጡ ማለት ነው። አው ሐርቁህ እንዳውም ተራ መግደል የማይበቃም በጦር መሳሪያ ከዳም ተንዴታቸው ብዛት የተነሳ እሱን ተነ ህይወቱ ማቃጠል መቀጣጫ ማድረግ አለብን እና አላ ይፈክረ ምስለ ተፍኪር መን ተሰጉሉ ለሁ ነፍሱ እንደሚባለው ማለት ነው። እና የዛ አይነት እንግዲህ ነገር ደግሞ ሌላ ሰው እንዳይደግም አይቀጡ ቅጣት መቀጣት አለበት። ምንድነው እሳት እና ግምና በዛ በሳት ውስጥ አይኑ እያየ አስረን እንጨምረው በዛ ሲር መጠመጥና አመድ ሲሆን ያየ ሰው ሁሉ ደግሞ ይችን አይነት ነገር አያስባትም፣ በዚህ መልክ መቅጣት አለብን የሚል ምላሽ ተሰጣቸው ማለት ነው። እና አሁን እክትሳር እያደረገው ነው። ብዙ ጣውረድ አልፈዋል እሳቸው። መጀመሪያ እንግዲህ ያንን ጥሪያቸውን እያደረጉ ብዙ አመታት አስቆጥረዋል። ሰዎቹ ግን አጨቅጭቀን ዘወር በልባክ ምንድነው አንተ ተኛ አሁን እንደገና ተወልደህ ታባትህ ታያትህ ተሻልክ እንዴ? ምን አይነት ብልግና ነው? እባክህ ተወን ይሏቸው ነበረ ማለት ነው። አረባካችሁ ወገኖች ያወቀን ጨነቀው እንደሚባለው እኔ እኮ ብተዋችሁ የማይተው መዘዝ ይመጣባችኋል። ያ ነገር ጥፋት እንዳይመጣባችሁ ብዬ ነው። ኑ ቶሎ አሁንም ወደ ሐቁ ተመለሱ። ጌታዬ እስከዛሬ ባለማወቃችሁና ባለመስመታችሁ ያጠፋችሁትን ይምራችኋል። ታውን በኋላ ግን እኔ ጋራ ብታበሩና ተውሂድን ብትቀበሉ ይበጃችኋል እያሉ ይመክሯቸዋል። ያኔ እነሱ በምንም አይነት እሱን እንደ ጨቃጫቂና እንደ ችግር ፈጣሪ አድርገው ወሰዱ ማለት ነው። እሳቸውም እንግዲህ በአላማቸው ገፉበት። ምንም ብቻቸውም ቢሆኑ ተባባሪም ባይኖራቸውም አላህ መንፈሰ ጠንካራ አድርጓቸዋልና ራሳቸው እንደ ኡማ እንደ ህዝብ ነበሩ። እነ ኢብራሂም ካነ ኡማ ይልሃል። ሱብሃንአላህ ግለሰብ ነው ግን ተግባሩ ሲታይ ህዝብ ነው። ኢብራሂም በሚሊዮን የሚቆጠሩ ህዝቦችን የሚያጥፍ ጀግና ነበረ ማለት ነው። ለምንም ለማንም የማይበገር እገሌ ሳቀ ተቆጣ አቀየመ ጉዳዩ አይደለም። ጌታ ያለውን ብቻ ማለት ብቻ ነው። ከዛ ቢሰድቡት ቢያወድሱት አይሞቀው አይበርደው የጌታውን አላማ ብቻ ነው እንትን የሚለው ማለት ነው። ይህ አይነት እንግዲህ ነበሩ። ስለዚህ ምን አሉ በመጨረሻ የሰውዬ እንግዲህ በየቀኑ እየመጣ ማአት እያወራ እያስፈራራ ህይወታችንን እያደፈረሰ ደስታችንን እያጨለመ ስለሆነ ይሄ ሰውዬ መገደል አለበት እያሉ ይዶልቱ ጀመር ማለት ነው። እሳቸውም ደግሞ ያው አላማቸውን ግብ ለማድረስ ሌት ተቀን በትጋት ሳይቀድሟቸው ለመቅደም ስራቸው ቀጠለ ማለት ነው። ተቃል ወደ ተግባር ሊሸጋገሩ ነው። እነዚህ ጣዖቶች የምትገዟቸው ነገሮች አይሰሙም አይለቅሙም አይጎዱም አይጠቅሙም። እንደናንተ እንኳን የመስማትና የማየት አቅም የላቸውም። ለምንድነው ለነዚህ ነገሮች የምታጎበድዱት? ረበል ዓለሚን ኻሊቀ ሰማዋቲ ወልአርድ ለምን አትገዙም ሲሏቸው አንተ የተረገምክ ስለሆንክ ነው ይሄ የማይገባ ሚስጥር አለ። ይሄ ነገር ባይጠቅም ኑሮ ቀደምት አባቶቻችን ይሄን ነገር መቼ ይሰሩ ነበር በማለት ይከራከሯቸዋል ማለት ነው። ያኔ እነዛ ነገሮች እውነት በተጨባጭ የማይሰሙ የማይጠቅሙ ተራሳቸው ላይ እንኳን ጥቃት መከላከል የማይችሉ መሆናቸውን ለማሳየት ቆርጠው ተነሱሳቸው ማለት ነው። እንግዲህ በቃል መውዒዟ ማለቱ ብቻ ያው በየቀኑ ጭቅጭቅ ሆነ። ካሁን በኋላ እነዚህ ነገሮች እነሱ ይጠቅማሉ እያሉ ይከራከሩ፣ ኢብራሂም ደግሞ አይጠቅሙም እያሉ ነው። ስለዚህ አለመጥቀማቸውን ማሳየት አለባቸው ማለት ነው። ለአኪደና አስናመኩም ባዕድ አን ተወሉ ሙድቢሪን አሉ። ምን አይነት ጀግንነት ነው! ሱብሃንአላህ ህዝቦችን በሙሉ እነዚህ ጣዖቶች አይጠቅሙም አይረቡም እያልኳቸው ነው። እምቢ ካላችሁ ከለታት አንድ ቀን በእነሱ ላይ እርምጃ ወስጄ እንደማይፈይዱ አሳያቸዋለሁ አሉ። ይህም በህዝቡ መካከል ተናገሩ። ግን ሰው እንደብድ ያያቸዋል ይህን ሲሉ ማለት ነው። አሁንማ በቃ ለየለት እኮ አበደ ደግሞ ጣዖትን እሱን ክች ሊያረግ እንዴት አድርጎ ይላሉ ማለት ነው። እሳቸው ግን ያቺ ያሏትን ነገር ጊዜውን ጠብቀው በሙናሰባ ምቹ ሰዓት በሚመጣላቸው ጊዜ ሊያደርጉ ነው ማለት ነው። እና ምን አደረጉ? ከለታት አንድ ቀን አመት ባል ይሆናል ያው ጣዖት ታጅቦ ወደ አደባባይ የሚወጣበት ጊዜ ማለት ነው። ከዛ በፊት ምግቡን ዳቦውን መጠጡን ሁሉን ነገር አመጡና በዛ በቤተ መቅደሱ ዙሪያ ደረደሩት ጣዖቶች እንዲባርኩት ማለት ነው። እስከዛ እኛ ተጫውተን አደባባይ ያለ ሜዳ እዛ እንጫወታሉና ምግቡ በሙሉ ተደርድሯል። የመጠጥ የምግብ አይነት እነሱ ተነስተው ወደ አደባባይ ጫወታ ሄዱ ማለት ነው።
ያኔ እሳቸው እንሂድ እንጂ ሲሏቸው ኢኒ ሰቂም አሉ። እኔ ትንሽ አማሞኛልና እዚች ቆያቸዋለሁኝ አሉ። አሁን ፍርሳ ዘሃብያ በሚለው ጊዜ እንግዲያውስ ይፈውሱህ እነዚህን እንትኖች እየነካህ እኮ ነው ተው ሲሉህ አትሰማም አንተ በቃ ይቅርታ ጠይቅና ተውባ አድርግና ያድንህ ብለው ሄዱ ማለት ነው። አይ የሚፈውሰው ማን እንደሆነ እናውቃለን ችግር የለም ወይ ይፈውሱኛል። ከዛ በኋላ ጥልቆ መጥረቢያቸውን ስለት ይዘው በጨርቃቸው ውስጥ ይዘዋል። ያችን ይዘው ተኝተዋል ሰዎች ውስጥ የሚሄዱላቸው ድረስ ማለት ነው። ከሄዱ በኋላ ቀጣሉና ሲያስተውሉት ረጭ ብሏል ሁሉ ነገር ተጣዖታት በስተቀር ምንም ነገር የለም። አንዲት አሮጊት ብቻ በተወሰነ ርቀት መነኩሴ ደሳሳ ጎጆ ውስጥ አለች መሄድ ያልቻለች ማለት ነው። እሷ ብቻ ያው አካባቢውን ትሰማለች አጮልቃታ ያለች ማለት ነው። ከዛ ብድጋሉና አላ ተእኩሉን ይሄሁሉ እንደው ደስ የሚል ዳቦ ተደርድሮ ይሄሁሉ መጠጥ እንደው ታምባሻው ገመስ እያረጋችሁ ውሃው ጨልፈሳ አታረጉም እንዴ? ለምንድነው የማትባርኩላቸው? እየቀመሰ እኮ ነው የሚባርከው ለምን አትበሉም ይላሉ። ማን ይናገራል? ጸጥ እና ማለኩም ላተንጥቁን ነገር ፍለጋ እንዴ አትናገሩም እንዴ? እኔ በቁም ነገር እናንተን እያናገርኩኝ መናገርም ተጠየፋችሁ እንዴ ሰው ይላሉ ማለት ነው። ይሄ እንግዲህ እሳቸው እየተሳለቁባቸው ነው ማለት ነው። እነዛ መለክሲዎች ከርቀት እንደሚሰሙ ያውቃሉ መልእክቱ እንዲተላለፍ ይፈልጋሉ ማለት ነው እንጂ እነዚህ ወትሮውንም እንዳይሰሙ ያውቃሉ። እና መለክሲዎቹ ከሩቅ ሆነው እንግዲህ የግድግዳ ላይ ተለጥፈው የሳቸውን ድምጽ ምን እያሉ እንደሆነ ይሰማሉ ማለት ነው። በመጨረሻ አሁን መልስ አልሰጡም። እንደ ሰው ንቃቸዋል እንደ እስከዚህ ድረስ አሉና ያን መጥረቢያ አውጥተው መቱን እንግዲህ መቅላት ጀመሩ ማለት ነው። የበሰበሰ እንጨት ነው ትንሽ ነካ ሲያደርጉት በቃ የተፈረካከተ ነው የሚወድቀው። በመም እንደዚህ በሶፍ ነው ሲራ ይዟል። ደረጃ ደረጃ አለው። አንደኛ ደረጃ የሚባለው ሁለተኛ ደረጃ ሶስተኛ ደረጃ እንደ መድረጅ ማለት ነው። እንደ ኳስ ሜዳ የመቅደሱ ቦታ እንደዛ በደረጃ ነው የተሰራው። በዛ ሁሉም እንግዲህ ተሰይሟል። ተዚህ ነሱና አንዱን ሶፍ ይዘው ዳር ይደርሳሉ ማለት ነው። የሚመለሱ ደግሞ ሌላውን ሶፍ ይዘው ያጭዳሉ። መጨረሻ ዋናው ብቻ ቀረ ማለት ነው። ትልቅ የሚባለው ጣዖት ብቻ ሲቀር ሌላውን በሙሉ አመሰቃቀሉትና መጥረቢያውን ወስደው እሱ ጫንቃ ላይ ደቀኑለትና ዘወራሉት አካባቢው ማለት ነው። ከዛ በኋላ ሰዎቹ ያው ሲመጡ ያ የተባረከ ምግብ ሊበሉ አገር ምስቅልቅሎ ወጥቷል ማለት ነው። መንጉር ነው መንፈዓለ هذا بآلهتنا ተመልከት የሰው ልጅ ሰለጠንኩ የሚለው አሁን ተንከሳክሶ የአንዱን ስብባሪ ሌላው ጋራ መለየት እንኳን ማይቻል ደረጃ ተከስክሶ እያዩት አሁንም አሊሃ ይሏቸዋል። አምላኮቻችንን ማን ነው እንዲያደረጋቸው? አሁንም ላዛሉ አሊሃ እስቲ መጀመሪያ ያው ሱራው ተጀቡኖ ተከብሮ ሱራ ለብሶ ምን ተብሎ መስሎት ነበር ይባላል። አሁን ተመሰቃቅሎ ተቀነጣሶ እግሩ አንድ ቦታ ጭንቅላቱ አንድ ቦታ ሁሉ ነገር ሆኖ እያለ አሁንም ያ የተመረዘ ጭንቅላት ተመልከት። እንግዲህ ሰው በአንድ ነገር ላይ ተታለ ምንም መንቀሳቀስ የማይችል መንፈዓለ هذا بآلهتنا ማን ነው አምላኮቻችን እንደዚህ ያደረገው ይላሉ። እነዛ ሮጊቶች አሁን በቃሉና ሰሜና ፈተን يذكرهم يقال له ابراهيم አሉ። ያ ኢብራሂም የሚባል ልጅ ድምፁ እሱ መሰለና አሉ። ከርቀት ነው የምንሰማው። ለምን አትበሉም ለምን አታናግሩም እያለ ተካራ ሲፈጥር ነበረ። እሱ ሊሆን ይችላል አሉ። በቃ አሁን ፈልጉት ተባለ። በእግር በፈረስ ይሄ ወንጀለኛ ለፍርድ መቅረብ አለበት ተባለ። እሳቸው አስለን ርቀው አይሄዱም። እዛው አካባቢ ናቸው። የሚፈልጉት አላማቸው ግብ እንዲመታ እንጂ በእኔ ላይ ጉዳት ይደርሳል የሚባለው ነገር ምንም እንትን የለም። ወዳው ሲፈላለጉ እዛው ያዋለሁኝ አሉ። መጡ። አንተ ፈአልተ هذا بآلهتنا ኢብራሂም ተመልከት። አሁንም እንደገና አንተ ነህ በጌቶቻችን ላይ ይሄን አይነት ጥቃት የፈጸምከው አይደል ኢብራሂም ሲሏቸው ሳቁ። ምን ነካችሁ እናንተ? እነዚህ አገርን የሚገዙ የሁሉ አምላኮች በእኔ በዚህ በደካማ እጅ የሁሉ ይጠቃል እንደ ያሏቸው እና ፈስአሉሁም ኢን ካኑ የንጢቁን። እንግዲህ ጌታ ከሆኑ ሲሆን ከራሳቸው ላይ ጥቃት መከላከል ነበረባቸው። ቢያንስ ማን እንዲያጠቃቸው እንኳን መረጃ ይስጡ፣ ጠይቋቸው እስቲ እሱ ነው ይበሉ ይክሰሱኝ አሉ። ምናልባት እንግዲህ ህይወት ያለው ካለ በቅየተ ረመቅ ካለ እሱ ነው ብሎ የሚመሰክርብኝ ካለ ያው ቀበላለሁኝ።
ጠይቋቸውና አላወጅ ለአዳላ ራሳቸው ይክሰሱኝ ያኔ እንነጋገራለን እኔ ከምን አንስቼ እናንተ ደህና አይደላችሁም እንዴ በዚች በደካማ እጄ ይሄን ሁሉ ጣዖት ሀገር ምድርን የሚገዛ ሁሉ ሳጠቃ እነሱ ምን ይሰራሉ እንዴት ያደርጋሉ ብላችሁ ታስባላችሁ በልፈዓለው هذا كبيرهم هذا አልዋ እንዳውም እኔ ልርዳችሁ በጥናትና በምርምሩ ላይ አካዱን አላወቃችሁበትም ይሄ ታላቃቸው ማከላቸው ተጎዝሮ አለ እስካሁን ድረስ እሱ ላይ ደግሞ ጦር መሳሪያ አለ ይሄ ጦር መሳሪያ አስላሁ አልአብየድ የሚባለው ማን ነው ስለታም መጥረቢያ ካሻው ላይ ገጭሮ ነው ያለው አንድ ሰው እስቲ ቢላህ አለይኩም አንድ ወንጀል ተፈጸመበት ግድያ ተፈጸመበት ቦታ ላይ ጦር መሳሪያ ታጥቆ የተገኘ ሰው ነው የሚጠየቀው ወይስ ጀሌ ሰው ባይሆን እንደ የምርመራውን እንኳን ሂደት እንኳን ለምን አታውቁበትም መጀመሪያ እሱ ይጠየቅ ምናልባት እንግዲህ እሱ ትልቅ ስለሆነ እነዚህ ተወዳዳሪዎችን ጠልቷቸው ይሆናል እኔ ብቻዬን አምላክነት የመከበር አለበት ብሎ እሱ የወሰደው እርምጃ ሊሆን ይችላል ማዕቁል የሚመስለው እንደዚህ ነው እኔ ደካማው እንዴት አድርጌ እነዚህን ሁሉ አጣጥፋ ይችላለሁኝ ሲሉ ለቀድ ዓሊምተ ማኡላ ينتقون አላህ እንደማይናገሩ ስለምታቅ ነው እንደዚህ ታዲያ የማይናገሩ እንዴት ጌታ ሆነ አላህ አክበር አላህ ረሱሎች አጅብ ናቸው ያኔ እንግዲህ የሚሉት መያዣ መጨበጫ ጠፋ ማለት ነው የበለጠ ውርደት ሆነ ቃለ ምልልሱ ሰቸም በጠየቁ ቁጥር በሳቸው በመሳለቅ መልክ ነው እንዴ ደህና አይደላችሁም እንዴ አቅላችሁን ነካችሁ እንዴ ለምን አትጠይቁም ራሳቸውን ወይም ደግሞ ይሄን ጦር መሳሪያ ይዞ ማከላቸው ያለው ምንጎባለለው ምንድነው ቢያንስ እስቲ ተባበረን ማን ነው ይሄን ነገር ያደረገው ብላችሁ ለምን አትጠይቁትም ሲሉ እንደማይናገሩ ስለምታቅ ነው ያኔ ምን አደረጉ ምን ጊዜ ማስረጃ የሌለው ሰው ወደ ጉልበት ነውና የሚሄደው አቅቱሉ ማለት ጀመረ ማን ነው እና ይሄ ሰውዬ በቃ በክርክር ማን ይችላል ወትሮውንስ ግደሉና አሳልፉ ገላግሉን ብዙ ሰፊው ህዝብ ማን ነው ሰፊው ህዝብ ይላል ሰፊው ህዝብ ነው ገደሉና ገላግሉን እሱ የበለጠ ታዋርዱናላችሁ ታሰድቡናላችሁ ለምን አትገሉትም እያለ ይጮሃል ህዝቡ ዙሪያውን አሰፍስፎ ማለት ነው እንደገና ሌላው ደግሞ በጣም የበሸቀው አውሐርቆ አለ መግደል ይበቃል እንዴ ይሄን ሁሉ ጉር ሰርቶ ቢገደል ምን ንዴቱ ይወጣልናል ከነ ህይወቱ እርር ትክን ብሎ አመድ ሲሆን ማየት እንፈልጋለን አሁን ይቃጠል እያለ ይጮሃል ማለት ነው እሺ ይቃጠል በሚለው በትልቁ ቅጣት ተስማሙ ማለት ነው ከዛ በኋላ በጦር መሳሪያ ወይም በዛው መጥረቢያ ቢመቷቸው ቀላል ሊሆን ነበር የመጨረሻ እንግዲህ አይቀጡ ቅጣት ለመቅጣትና ከዛ በኋላ ታሪክ የማይረሳው ኢብራሂምን ያያያል ከነ ህይወት ትቃጠላለህ እየተባለ ማስጠንቀቂያ ሊደረግ የሀገር ምድሩ እንጨት መሰብሰብ ጀመረ ማለት ነው የፈረደበት እንግዲህ የዛፍ ንብረት በሙሉ በአገር ላይ ሊጠፋ ነው ኢብራሂም እንግዲህ ጸረ ህዝብ ነው ጸረ ሃይማኖት ነው ጸረ ሰላም ነው እየተባለ በካድሬዎች እሱን ያልገድ በመግደል ላይ እሱን በመቅጣት ላይ ያልተሳተፈ ዜግነት የለውም ኢትዮጵያዊ አይደለም እንደሚባለው ማለት ነው እንደዛ እንግዲህ ሁሉም ሰው እንጨት ሰበራ ተለቀቀ ማለት ነው እንጨት ሰበራ በረሃ ያለኝ ዛፍ አለቀ በሙሉ እየፈለጠ እየቆረጠ በየቀኑ ላቡን እያንጠበጠበ ትልቅ ባለስልጣን ሀብታም ሽማግሌ ደካማ ሳይባል በረካው እንዳያመልጠው ሁሉ ሰው እንጨት ሰበራ ውስጥ ገባ ማለት ነው በሀገር ላይ ያለ ዛፍ አልቋል በሙሉ አንተው ጋራ ተራራ መሰለ አንድ ግለሰብ ምስኪን ለማቃጠል የሀገር ዛፍ በሙሉ ማለቅ አለበት ምን አይነት አግቢያ እንደሆኑ ማለት ነው ያ ሁሉ ተሰብስቦ እንግዲህ ለሳት ሊለኮስና ኢብራሂም ሊጨመር ነው እውነት እንደሚሉት ይሳካል ወይስ ምን ይሆናል የሚለውን በቀጣው እንመለስበታለን ወሰለላሁ ዐለ ነብይ ወአሊሂ